ስልኬን አምጪ። የምን ስልክ? ስልኬን የወሰድሽው አንቺ እንደሆንሽ አውቃለሁ። አሁን ስልኬን ስጪ። አንቺ የምን ስልክ አምጪ? እንዴ አይገባሽም እንዴ? ስልኬን አምጪ እያልኩሽ እኮ ነው። ሴትዮ ነቅለሻል እንዴ? አንቺ ሰው ተሳስተሽ እንዳይሆን። እንዳልተሳሳትኩኝ በጣም እርግጠኛ ነኝ። መክሊት፣ ሀና የምትለው ነገር እውነት ነው? ኧረ ዝም መክሊት፣ እናታችሁ ልጅቷ እንድትቀጥራት አሳምኛት። እንደዛማ አይሆንም። ለምን? ቆይ እማዬ በግንባሯ እንድትደፋልን የፈለግከው? ለምን? ሀናን ትወዳታለህ እንዴ? ምንድነው የምታወራው? ይላ ንገረኝ እስቲ ጆሮ፣ ለምንድን ነው እንደዚህ የምትቆረቆርላት? በቃ በእናንተ ማሽ ተሰቃይ ስለምታሳዝነኝ ነው። ለምን ትጨነቅላታለህ ምናምን ትለኛለህ ደግሞ? ሌባ አትወድም አይደል? ልራቅ ብዬሽ እኮ። እንደዛ እኮ አይደለም። እና ምንድነው? አንቺ እኮ ምንም ስትሆኚ ማየት ስለማልፈልግ ነው። እንደዛ ቢሆንማ። አረ በቃ አንቺ አታካብጂ። ኪድዬን አይነፋም። ፒስ በቃ። ይኸውልህ እሷ ራሷ እንገናኝ አለችኝ። እሺ ከዛስ? ከዛማ ጠብቀኝ ያለችኝ ቦታ ረጅም ሰዓት ቁጭ ብዬ ጠበቅኳት፣ ግን እሷ አልመጣችም። ምን ነው ሜላት ይሄን ያህል ዝም አልሽ? ነጠላሽን አዘግዝቂ እንጂ ጨርቅሽን ቀደሽ እበጅ እንጂ። ይሄን ያደረገውን ሰው ደግሞ ሄደሽ ግንባሩን ብለሽ ድፊው እንጂ ነበር የምትለኝ። እሷ እኮ ስኬትሽን ሳይሆን ውድቀትሽን ስለምትፈልግ ነው እንደዚህ የምትልሽ። ምናሴ እባክህ በፈት አረ በኪድዬ ጆሮ ተፋታኝ። ሂሳቡን ደግሞ ደመር ደመር አድርጋ ነግረኝ። መክሊት፣ ይሄን ሁሉ ገንዘብ ከየት እንዳመጣሽው እንድትነግሪኝ እፈልጋለሁ። ጆሮ አልታወቀም እንዴ? እየተቆጣህ ነው እኮ። ኤላ፣ ይሄ የኛ ጉዳይ ነው፣ ጣልቃ አትግባ። ከየት አመጣሽው? እና ቀስ ብለህ ተረጋግተህ ጠይቃታል። ልጅቷን እኮ እያስጨነካት ነው። መክሊት፣ እያናገርኩሽ ነው። ይሄን ሁሉ ገንዘብ ከየት ነው ያመጣሽው? አረ ጆሮ በኪድዬ ተፋታኝ እንዴ! ልክፈል ባልኩኝ ምንድነው ጓገጭ የምትልብኝ? አንቺ ቆይ መላውን ከየት እንዳገኘሽው ለምን አትወጪው? ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ኖላዊ ድራማ ምን ተፈጠረ የሚለውን አብረን እንይ። ዛሬ ላይ ወይዘሮ ሜላት አቶ መስፍንም ዛሬ ላይ ታዲያ ያቺ ሲጎራረሱ ያየቻትን ሴት ወደ መስሪያ ቤቱ አምጥቶ ሊቀጥራት ነበረ። ታዲያ አቶ በቃሉ ባደረገው የሂሳብ ሰራተኛ ሆና እንድትገባ እና እዛ ውስጥ ያለውን ነገር እንድታጣራለት ስለላካት ነበረ። አቶ መስፍን ግን ያልገባውም። ስለዚህ ወይዘሮ ሜላት ጋር መጥቶ እሷን እንደሚቀጥራት ሲናገር ያንተን ሽማ ነው ወይ እኔ ድርጅት የምታስገባው በማለት ተናግራው ከቤት አስወጥተዋለች። ሀንቾ ደግሞ ኤልያስን ቀጥራው ስለነበረ ስልኳን ሰርቃ ደብድባትና ጥላት ነበረ መግዴ ሄደችው። ታዲያ ኤልያስም ዛሬ ሲያገኛት አንቺ እኔ ስላፈቀርኩሽ ነው ወይ የዚህን ያክል የምትኮሪብኝ በማለት ተናግሮ ጥሏት ሄዷል። እንግዲህ የወይዘሮ ሜላት ድርጅቷ በኪሳራ ላይ ስለወደቀ አሁን ላይ ወይዘሮ ሜላት ታዲያ ርርድብን እያለች ነው። አቶ መስፍንም የአቶ በቃሉ እጅ አለበት ወይ በማለት ቀኑ ሙሉ በመከታተል ከቆየ በኋላ አግኝቶት እጅህ አለበት ወይ በእኛ ድርጅት ውስጥ በማለት ይጠይቀዋል። አቶ በቃሉን ታዲያ ሸምጠጥ አድርጎ ሞት እልሃለሁ፣ የሰማሁትም አሁን ገና አንተ ስትል ነው ድርጅታችሁ ችግር ላይ እንዳለ እኔ አላውቅም። እኔ የራሴን ድርጅት ያለኝ አይደለም ወይ ያንተን የምቆጣጠረው በማለት በውሸት ምሎለታል። ታዲያ እዚህ ላይ እጅ ካለ አለቅህም በቃሉ፣ እውነቱን የምትነግረኝ ይሻልሃል በማለት አቶ መስፍንም ያፋጥጣል። ታዲያ አቶ በቃሉም ምንም እንደማያውቅ እንግዲህ ሸምጠጥ አድርገዋል። የትልቅ ስንም ለኪሳራ ያዳረገው አቶ በቃሉም ቢሆን አሁን ላይ ግን ለአቶ መስፍን ሊያምንለት አልቻለም። ወይዘሮ ሜላት ግን አሁን ላይም እሷ ጥርጣሬዋ አቶ በቃሉ ላይ ነው። የበፊት ችግራቸው ባይታወቅም ነገር ግን እሱ እጅ እንዳለበት ሙሉ በሙሉ እሱ ላይ ነው ያሰበችው። አቶ መስፍን ደግሞ አምኖታል። ነገር ግን እዚህ ድርጅት ውስጥ እጅ ካለብህ አለቅህም በማለት በዛቻ ነበር የተለየው። እናም አሁን ላይ አቶ በቃሉ ወይዘሮ ሜላትን አስባ ከተነሳች እንደማትለቀው ስላወቀ አሁን ላይ በድንጋጤ ውስጥ እየተርበተበተ ነው። ሀንቾ እንግዲህ መቅዲ መንገድ ላይ ጠብቃ የጆሮም ስለሚያፈቅራት የዛም ንዴት ስለነበረባት በጥፊ ብላ ጥላት ነበረ። እንዲያውም ደብድባት ሁሉ ስልኳን ተቀብላት ሄዳለች። ታዲያ ባለፈው ክፍል ነበር እንደዚህ የተደረገው። ዛሬ ታዲያ ሀንቾም መሬት ላይ ወድቃ ደብድባት ጥላት ስትሄድ እሷም ግን እንደዛ እንደባላ በጥፊና በእርግጫ እንደባላት ነው ሄደችው እና ስልኳንም ይዛባት ሄዳለች።
ወደ ቤትም ከተመለሰች በኋላ ታዲያ ሰላምዬ ምን ሆነች ነው በማለት ትጠይቃታለች። ምንም እንዳልሆነች እና ስልኳም ሌባ እንደወሰደባት ትነግራታለች። እናም ወደዛ ስልክ መጀመሪያ ላይ ከኤልያስ ጋር ልትገናኝ ስለነበረ ስልክ ደውላለት ጠብቀኝ መጣሁ በማለት ነበረ ስትሄድ መቅሊ ስልኳንም ሆነ እሷንም ደብድባ የጣለቻት። ታዲያ ኤልያስ እሷን ትመጣለች ብሎ በብዙ ሰዓት ቁጭ ብሎ ሲጠብቃት ቆይቶ ነበርና በጣም ተናዶ ኤልያስ ታዲያ ስልክም ስትደውልላት አንድ ጊዜም ቢጠራ ከዛም በኋላ ግን ማንሳት ስላልቻለች እንዲሁም ደግሞ ስልኳን ስለተዘጋባት በጣም ተናዶ ነበር። እንዴት በንቀኝ ነው ይህ እመጣለሁኝ ና ብላ ፈልጋኝ ራሷ ደውላ ይህን ሁሉ ሰዓት ስጠብቅ ያልመጣችሁ እንደገና ደግሞ ስደውልል ስልክም ያላነሳችሁ በማለት በጣም ተናዶል ለአሴም ይነግረዋል። አሴም ታዲያ ሀና እንደዚህ አይነት ልጅ አይደለችም፣ የሆነ ችግር አጋጥሟት ነው እንጂ የቀረችው በማለት ይነግረዋል። ታዲያ እኔን አስቀምጣም ያልመጣችሁ ንቃይ ነው በማለት ኤልያስ ይናደዳል። አንተ ለምንድን ነው ራስህን ዝቅ አድርገህ የምታየው? አሁን ላይ ታዲያ ቆርጦልኛል ሲለው እንደሱም ጥሩ ነው እንኳን የቆረጠልህ ይለዋል። እኔ ስለወደድኳት እንጂ ዝቅ ያልኩላት የዚህን ያክል እኔ የምናቅ ሰው አይደለሁም በማለትም ረድብን ይላል ኤልያስ። በአንድ በኩል ደግሞ ሰላምዬ በጣም ፈርታለች። የአባባ ኖላዊ ወደ ደሴ መሄድ ሀናም ተከትላ ትሄዳለች። ከሱ መለየት አትችልም። ግን ደግሞ ምን ማድረግ ነው ያለብን ብላ ለምናሴ ታማክረዋለች። ምናሴ ታዲያ ሀና ታውቃለች ወይ ብሎም ሲጠይቃት ሀና ምንም ነገር አታውቅም፣ ስለመሄዱ ምንም አታውቅም በማለት ሰላምዬን ትናገራለች። ታዲያ ከአባቷ ጋር ተጣልታለች ወይ ብሎም ሲጠይቃት ሀና ናት ለአባቷ የምትጣለው፣ አረ አይደለም። ታዲያ ምናሴም ግራ በመጋባት አባቷ ተጣልታ ነው ምን ሆና ነው በማለት ጥያቄውን ይጠይቃል። እሱ እኮ አይደለም ያስቸገረኝ፣ አሁን ላይ አባቷ ከሄዱ ሀናም መሄዷ የማይቀር ነው ስታውቅ በማለት ትናገራለች። አሁን ላይ ጥያቄ ሀና አብራቸው እንዳትሄድ ማድረግ የምንችለው ምንድን ነው በማለት ትጠይቀዋለች። ስለዚህ አባቷ እንዳይሄዱ ማድረግና እዚሁ እንዲኖሩ ማድረግ አለብን በማለት ሁለቱም እንግዲህ ውሳኔ ላይ። አቶ መስፍን ደግሞ ወደ ቤት መጥቶ ስለ ድርጅቱ ሊያማክራት ነበረ። ታዲያ ወይዘሮ ሜላትም ቁጭ በል ስትለው እንኳን ቁጭ አላለም ነበር፣ ወይም እዚህ ቆይ ስትለው ተነስቶ ይወጣል። እሷ እኮ እኔ መለማመጥ አይሆንልኝም ቁጣዬን እንጂ በማለት እኔ ሜላት በማለት በጣም ትናደዳለች። እንግዲህ ዛሞን ወደ ሆቴል ወደ ማረፊያው ከሄደ በኋላ ቤቲ አቶ ባቃሉ በላካት መሰረት ወደ እሱ ጋር ትመጣለች። ታዲያ ለምን መጣሽም ሲላት የመጀመሪያውን ጊዜ የተዋወቅነው እዚህ ስለሆነ እዚሁ አገኛለሁ ብዬ አጋጣሚ ነው ትላለች። እሳቸውም ታዲያ አቶ መስፍንም ብድግ ብለው በቃ እኔ ልሄድ፣ ባለቤቴ በአንቺ የተነሳ ከዚህም በፊት ተጋይተናል፣ አሁን ደግሞ ሌላ ግጭት አልፈልግም በማለት ብድግ ይላሉ። ታዲያ ትደውልልኝ ያልከኝ ስለምን ነበር ስትለው መፍትሄ መሰለኝ በማለት ነበረ። ታዲያ በቃ ምንም አልልህ ቁጭ በል ምንም አልጠይቅህ በማለት ተመልሰው ቁጭ ብሏል። በመጨረሻም እንግዲህ የሂሳብ ሰራተኛ እንደሆነች አቶ በቃሉ ስላመቻቹላት ወደ ድርጅቱ ለመግባት እድሉን ለማግኘት አቶ መስፍን ጋር ደውላ ሁሉንም ነገር ስለነገሯት ለመግባት ወስና ታዲያ የምታወራው ነገር ካለኝ እሰማሃለሁ በማለትም ወይዘሮ ቤት እንደተላከችው ትናገራለች። እሳቸውም ታዲያ መናገር እንደማይፈልጉ ታጠገቧም ለመነሳት ቢሞክሩ እንኳን ተመልሰው ቁጭ ብለው ነበር። ታሰለቸው መሄድ ትችላለህ በማለት ቤትም ተናግራለች። ነገር ግን ስለመጣው ደስ ብሎሃል ወይ ስትለው ለምንድን ነው ደስ የሚለኝ ጥሬ ዶሮ ተመቅደሟ ጥሬ መቆርጠሟ በማለትም የሚተርቱባት። ታዲያ ሳይ ጥሩ ስሜት ላይ አልመሰልከኝም፣ ይህን ስሜት ግን ደግሞ ለሰው ለማውራት ሰው ያስፈልጋል በማለት እና ቢሆንስ ዝም ማለት አትችም ወይ በማለት አቶ መስፍንም ተናግረዋል። ሀናና ኤልያስ ደግሞ ይገናኛሉ። ታዲያ ኤልያስ ትናንትና ቀጥረሽ እመጣለሁ ብለሽኝ እንዴት ቁጭ አድርገሽ ትጠፊያለሽ ብሎ ሀናንም ይቆጣታል። ታዲያ ሀንቾም ስልኬ ላይ ሞክረኸው ነበር ወይ ስትለው አው ደውዬ ነበረ፣ ነገር ግን ቢጠራም አታነሽም፣ ሁለታ ላይ ሲሰራ ነበረ፣ ተዛም ረበሽኩሽ መሰለኝ አጠፋሽው በማለት ነበር የተናገራት። እሷም ታዲያ ቆይ ላስረዳህ ብላ ነገሩን እንድታስረዳው ስትሞክር ምንም እንዳት ብቻ ኖሮ ቴክስትም አልመጣም ብለሽ መጻፍ ትችይ ነበረ፣ ግን ደግሞ አሁን ሌላ ነገር ነግረሽ ላዝንብሽ አልፈልግም በማለት ተናግሯታል።
ስለወደድኩሽ እንጂ ዝቅ ብዬ ሳይሽ ስታይኝ ሰው በታች አርገሽ አትይኝ በማለት ይናደዳል። እሷም ታዲያ ማነው ከሰው በታች ነህ ያለህ በማለት ምን እንደገጠመኝ እንኳን ለምን አሰማኝም ብላ ትጮኻለች። አፈቀርኩሽ ማለት እኮ የዚህን ያክል መረገጥ አይደለም። ስለዚህ ብታረፍች እንኳን ትመጭ ነበረ። በሰዓትሽን ባትመጭ እንኳን አርፍደሽ መምጣት ትችይ ነበር። ነገር ግን ስላላሰብሽበት ነው በማለት ይናገራል። ራስሽ ያስቀመጥሽበትንም ቦታ ትክክል አይደለም፣ ያን ደግሞ መለስ ብለሽ በማለት ተናግሯት ጥሏት አንድ ቀን ቀጠርኳትና ቀረች ብለህ ነው ወይ የምታውቃት ሀናን እንደዚህ የምትሆነው ስትል እኔ የማውቃት ሀና ደስ ይቀረች አሁን እንኳን የለችም። ታዲያ ሲበዛ ራስ ወዳድ ነሽ፣ አንቺን በማፍቀሬ ላፍር ይገባኛል በማለት ጥሏት ሄዷል። ቤትም እንግዲህ አቶ በቃሉ ጋር ተገናኝታ የስራ ልምድ ከፍ አድርጎ እንደሚያስገኝላትና ወደ ወይዘሮ ሜላት ድርጅትም እንድትገባ ለአቶ መስፍን እንድትደውልለት ነግሯታል። እሷም ባላት መሰረት ተስማምታ ወደ ቢሮ ስትገባ እንደምትደውል ነግራው ከአቶ በቃሉ ጋር ተለያዩ። ወይዘሮ ሜላትም እንግዲህ ባለቤቷ ምሳ ጋብዛ ተበሉ በኋላ ስለ ድርጅቱ መወያየት ጀምረው ነበረ። መክሰሩ ሳይሆን አሁን እንዴት ይነሳል የሚለውን እናስብ። ስለዚህ የሂሳብ ሰራተኞች፣ ጥሩ ሰራተኞች፣ ሻጮች መቅጠር አለብን በማለት ያማክራታል። እሱ ጥሩ ሀሳብ ነው ስትለውም ታዲያ ሆኖ ነው የዚህ ደረጃ የደረሰው። ስለዚህ ብንቀይርና የተሻለ ደሞዝ ብንከፍላቸው ይሻላል። ታዲያ እሱን ከየት ነው የምናገኘው ስትል የዚህ ልምድ ያላት የብዙ ጊዜ የሰራች አንዲት ሴት አለች። እሷም አሁን ደውላልኝ እያወራን ነበር በማለት ይነግራል። ማናት ብላም ስትጠይቅ ልጅቷ ባለፈው ከኔ ጋር ያየሻት ናት ሲላት ስትጎራረሱ ያየኋት ናት ወይ ብላ ትጠይቀዋል። ታዲያ መስፍን የዚህን ያክል ነው ወይ የምትነቀኝ ብላ ቆጣዋ ብለህ ውሽማን ታስገባብኝ ወይ በማለት ስትናገር የምን ውሽማ ነው ሜሊው ምን ሆነሻል ይላታል። እሷን በንዴት ታዲያ አሁን ቀጥ ብለህ ከዚህ ቤት ውጣልኝ በማለት ከልጅቷ ጋር የሆነ ግንኙነት ቢኖረኝ እንደዚህ ብዬ እነግርሻለሁ ወይ በማለት ቢያስረዷትም ወይዘሮ ሜላት ግን በጣም ስለተናደደች ከቤት እንዲወጣላት ትጠይቀዋለች። ታውቅ መሰለ ሆይ መቼ አታውቂም አልኩሽ ቢላትም ነገር ግን ልትሰማው አልቻለችም። መጀመሪያ ስጠይቅህ አላቃትም ብላይ ነበር፣ አሁን ደግሞ ልታግዝህ ትፈልጋለች። በዚህ ዘመን ለነፍሷ ነው ወይ የምትሰራው በማለት ነበር የተናገረው። የሆነ ነገር ሳይኖራችሁ እንደው ዝም ብላ ልታግዝህ አልመጣች። መቅዲም እንግዲህ ስልክ እንደሰረቀች ለቻንቹ ስትነግረው ቆንጆ ጀዋል አግኝቻለሁኝ እሱን ሸጬ ምሳ ልጋብዛችሁ በማለት ነበር የነገረችው። ታዲያ ከየት አመጣሽው ሲላት የጠላታችን ነው ባክህ ትለዋል። የጠላቴ ነው ስትለው የአንቺ ጠላት ከሆነ የኔም ጠላት ናት ብሎ አብረው ነበር ጀዋሉን ይዘው የሄዱት። ታዲያ አሴ ግን በመስረቋ በጣም ለምንድነው የምትሰርቀውስ? ለምንድነው እንደዚህ የምታደርገው? በማለት እኛ ያለንላት አይደለም ወይ በማለት ጆሮም ይናገራል። ታዲያ እኛ እኮ ስርቆትን የተው ነው አይዟችሁ እንደገና ሲርበን ሲያበሉን እና እዚህ ድረስ ያደረሱን ፋያው ስለነበሩ ነው ስርቆትን የተው ነው። እሷ አሁን ላይ ጓደኛዋ እስር ቤት ነው ማን አላት? ስለዚህ ያላት አማራጭ መስረቅ ነው ብሎ ለቸምቹም ለጆሮ የምንሰርቀው ችግር ሆኖብን እንጂ ሱስ ሆኖብን ነው ወይ? እሷም አሁን ችግር ስላለባት ነው በማለት ወይዘሮ ሜላት እንግዲህ በአንድ በኩል ለምናሴ የአባቱን ነገር እየተናገረች ነበረ። ያችን እኮ ጓደኛውን ድርጅት ውስጥ እንቅጠራት ብሎኝ አረፈ። እንዴት ሊሆን ይችላል? ሲጎራረሱ አየኋት አላልኩም እሷን በማለት ትነግሯለች። ምናሴም በሰማው ነገር ግራ ተጋባ። ኤልያስም እንግዲህ ሀናን ስለተናገራት ተሰምቶታል። ምን ሆነ ነው እንደዚህ ሆንኩ ብሎ ጆሮም ሲጠይቀው እኔ ሀናን መጥፎ ነገር ተናገርኳት በማለት አታረገውም ራስ ወዳድ ነሽ ብዬ ሰደብኳት፣ ስለፈቀርኩሽ ነው እንደዚህ ዝቅ አርገሽ የምታይኝ በማለት ተናገርኳት ብሎም ለጆሮ ጆሮም እንግዲህ በጣም ተናዶ አንድ ቀን ስለቀጠርካ ስለቀረችበት ነው እንደዚህ የሚሆንከው ብሎ ይቺ ልጅ የመንታ እናት እንደሆነች አታውቅም ወይ? ተዋት የራሷን ህይወት ትኑርበት በማለት በንዴት ነበረ ኤልያስን የተናገረ። ምን ትቆረቆርላታለህ የዚህን ያክል ሀና በማለት ትወዳታለህ ወይ ብሎም ኤልያስ ጆሮን ይጠይቀዋል። ጆሮም ታዲያ ምን ለማለት ነው? እኔ ሀና ታሳዝነኛለች፣ አንተ ስትናገር ዝም ብዬ ማየት አልችልም፣ ደግሞ ታፈቅራታለህ ይለኛል እንዴ በማለት ነበር ጥሎት። እንግዲህ በአንድ በኩል አቶ መስፍንም ከቤት ጋር ተገናኝቶ የስራ ልምዷንም አሳይተዋለች። ወይዘሮ ሜላት ግን ፈቃደኛ እንዳልሆነችም ነግሯታል። ታዲያ
ይሄ እንደዚህ አይነት የስራ ልምድ እያለሽ ነው ወይ ወደኛ ድርጅት የምትመጪው? የዚህን ያክል ብር እየከፈሉሽ በማለትም ይነግራታል። እሷ ታዲያ እኔ እኮ ተቀጥሬ ልስራ አይደለም ያልኩ ስላሳዘንከኝ ልርዳህ ነው ያልኩት በማለት ትነግረዋለች ለአቶ ኤልያስ። ታዲያ ስራ ልምዷንም ለወይዘሮ ሜላ ስትረጋጋ ላሳያት በማለት ቢጠይቃትም ሀሳቤን ቀይሬያለሁ ብላ ታጠገቡ ተነስታ ትሄዳለች። አቶ መስፍን ግን ሙሉ በሙሉ አምኗታል። እንደዚህ እንኳን ስትለው ጥርጣሬ አልገባውም። ወይዘሮ ሜላት ይህንን ካየች ምናልባት የሰራችበትን ቢሮ ልታጣራ ትችላለች በሚል ፍራቻ ነው ቤቲ የስራ ልምዷን ይዛ የሄደችው። አቶ መስፍን ግን በጣም ጎበዝ ልጅ ናት በማለት እያደነቃት ነበረ። በመጨረሻም እንግዲህ መቅዲት ከአንድ ቦታ ቁጭ ብላ ነበረ። ጆሮና ቸምቹ ወደ እሷ እየመጡ ሳለ አኩርፋቸው ስለነበረ ለምን ትሰርቂያለሽ ብላ ተናግሯት ስለነበር አኩርፋቸው ነበረ። ታዲያ ሁለተኛም እንዳትሰርቂ እንዴት ማቆም እንዳለብሽ እናስለምድሻለን በማለት ሁለቱም ይቅርታ ይጠይቋትና አብራቸው እንድትሆን ይጠይቋታል። እሷም ተስማምታ አብራቸው ከሆነች በኋላ ድንገት ሀና ትመጣለች። ታዲያ ሞባይሌን አንጭ ብላ ስታፈጥባት ምናልባት ሰው ተሳስተሽ ይሆናል በማለት ትናገራለች። ቸምቹም ቢሆን ሀንቾ ሰው ተሳስተሽ ይሆናል በማለት ሲነግራት በደንብ ነው ማውቃት፣ እሷን ስልኬን የወሰደችው በስልኬን አምጭ ብላ ታፋጥጣታለች። ጆሮን በንዴት ታዲያ መቅሌት የእሷን ስልክ ነው ወይ የወሰድሽው? በያሁን ሳቶች ንገሪኝ ብሎ ያፈጥባታል። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? የሀና ስልክ ይመለስላት ይሆን? አቶ መስፍንስ ቤቲንና አቶ በቃሉን አምኖ ድርጅቱን ውስጥ ያስገባት ይሆን? ቀጣዩን አብረን እናያለን። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። ኖላዊ ክፍል 156 እዚህ ላይ አብቅቷል። ሰናይ ቆይታ እያልኩኝ በዚሁ ቀጣዩን አብረን እናየዋለን።